ሰላም ሰላም እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። ሰሞኑን እንግዲህ እጅግ በጣም ጠፍቻለሁ። ብዙ ቀናቶችን አስቆጥሬያለሁ። ወደ እዚህ ከመጣሁኝ በጣም ብዙ ነገሮች ተከናውነዋል። ዛሬ መናገር የፈለኩት እስቲ በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት የሚኖራችሁ ከሆነ ኮመንት መስጫው ስር አስቀምጡልኝ። በሄሉሻ ጉዳይ ነው። ያው ሄሉሻ ለረጅም ጊዜ ጠፍታ ነበረ። በኋላ ግን ወደ የመጣችበት ሁኔታ እጅግ በጣም ደስ የሚያሰኝ ነው። እጅግ በጣም ደስ የሚያሰኝ ነው። እንደምናውቀው ሄሉ በጣም በብዙ መከራዎች ውስጥ፣ በብዙ ችግሮች ውስጥ፣ በብዙ ሁኔታዎች ውስጥ አልፋለች። ያው ነገሯ የአደባባይ ሚስጥር ስለሆነ ሁላችንም የምናውቀው ነው። ምንም የምንለው ነገር የለም እና እንግዲህ በብዙ ችግሮች ውስጥ ስታልፍ ብዙ ጉዳቶችን አስተናግዳለች። ብዙ እንባዎቿንም አይተናል። ብዙ ስብራቶቿን ተመልክተናል። ምንም ከኛ የምትደብቀው ብዙ ነገር የለም። ያው ነገሯን ሁሉ ይዛ ስለምትመጣ ማለት ነው። ከናቲ ጋር ጓደኛ ከነበረችበት ጊዜ በኋላ ከናቲ ጋር እንግዲህ በተለያዩበት መንገድ ከተለያዩ በኋላ ያስተናገደቻቸው ብዙ ነገሮችን ተመልክተናል እና ናቲም ከአገር ከወጣ በኋላ እንግዲህ እዛ ባለበት ሀገር ላይ ሆነው ነው ሁለቱ እንግዲህ መለያየታቸውን ወይም ደግሞ በሁለቱ መካከል የተፈጠረውን ክፍተት የሰማ ነው ያየ ነው። ግን ናቲ ከመውጣቱ በፊት እዚሁ ምድር ላይ በነበረበት ጊዜ ሄሉና ናቲ ጓደኛሞች ነበሩ። እጅግ በጣም ደስ የሚል ነገሮችንም እናይ ነበረ በእነሱ በሁለቱ ግንኙነታቸው መካከል። ያው በአብዛኛው ስናይ የነበረው ናቲ ማናት ሄሉሻ ትወዳለች ፕራንክ የሚባለውን ነገር እና ብዙ ጊዜ ፕራንክ ስታደርገው ናቲን አይተናል። እጅግ በጣም ብዙ ጊዜና ፕራንኮቿ ደግሞ በጣም የሚከብዱ ናቸው። እኔ አንዳንድ ጊዜ ኧረ ይሄ ልጅ እላለሁ እና ትዕግስቱን አደንቅለታለሁ። ባይዘዌ ትዕግስቱን አደንቅለታለሁ። እጅግ በጣም ወጣ ያሉ ፕራንኮችን ነበረ ስታደርግ የነበረው እና በፕራንኳ ነው የምናውቃት። እንግዲህ አሁን እሷ ያው ከተለያዩ በኋላ ብዙ ሁኔታዎችን ካሳለፈች በኋላ በዓልን አስመልክቶ እንግዲህ ናቲ ወደ ኢትዮጵያ መግባቱን አይተናል። በእርግጥ ናቲ ተመልሶ ከሄሉ ጋር በእንደዚህ አይነት ሁኔታ ይሆናል ብዬ እውነት ለመናገር አስቤ አላቅም ነበር። ግን ሁለቱም ውስጥ ያልጠፋ ያልሞተ ነገር አለ በእርግጥ ስለዛ ነው አሁንም ተገናኝተው እንደገና ባየናቸው ሁኔታ ራሳቸውን ለኛ ሲገልጡና ሲያሳዩ የነበሩትና ደስ የሚል ነገር አለው ማለት ከዚህ በኋላ እንግዲህ ሄሉ ስትስቃይ ተናታል። ከናቲ ጋር በመገናኘቷ የተገናኘች ዕለት የነበራት ድንጋጤ የነበራት ሁኔታ በጣም ግራ የሚያጋባ ነበር። አይደለም ናቲን ይቅርና እኛን ተመልካቾችን ሁሉ ግራ አጋብቶን ነበር። ምን ሆና ነው እች ልጅ? ለምንድን ነው እንደዚህ የምትሆነው? ምንስ እንደዚህ የሚያደርግ ነገር አለ? በዚህ ልክ ራሷን እስክትስት ድረስ ለምንድን ነው የምትደርሰው የሚለውን ጥያቄ ለራሴ ጠይቄያለሁ እና ከዛ በኋላ ግን አይተናል። ሳቋ ተመልሶ ተመልክተናል። ደስታዋ ተመልሶ ተመልክተናል። ሁኔታዋን እያየን ነው ያለ ነው እና ከዛም በኋላ እንግዲህ ያው በናቲ ላይ የለመደችውን ፕራንክ አድርጋለች። እንደገና ደግሞ እሱ መልሶ በሚያስደነግጥ ሁኔታ ፕራንክ አድርጓታል። እውነት ለመናገር ናቲ ፕራንክ ሲያደርጋት እኔ ፕራንክ አልመሰለኝም። እውነቱን የመሰለኝ እውነቱንም መስሎኝ ስል የነበረው ነገር ነበረ ለራሴ ማለት ነው። እንዴት ነው ትናንትና ተገናኝተው ዛሬ ልሄድ ነው ብሎ የሚነግራት? በምን አይነት ሁኔታ ነው? እንዴት እንደዚህ አይነት ነገር ያደርጋል? ምን ማለት ነው የሚለውን ጥያቄ ራሴን ጠይቄያለሁ። እንዴት እንደዚህ ያደርጋል? ለምን ትላንት አልነገራትም? ወይም ደግሞ የሚቆይበት ቀን በጣም አጭር መሆኑንና ጊዜ እንደሌለው አስቀድሞ ለምን አይነግራትም? ልጅቷ አሁን ወደ ድሮ ነገሯ ተመልሳ የድሮ ነገሯ ላይ ሄዳ ባለችበት ሰዓት እና ባልጠበቀችው ሁኔታ እንዴት ነው መጥቶ ልሄድ ነው ዛሬ ሄዳለሁ ብሎ የሚላት? ለምንድን ነው እንደዚህ የሚያደርጋት? እች ልጅ ስንት ጊዜ ትዘን፣ እች ልጅ ስንት ጊዜ እንደዚህ ትሆን እያልኩኝ ነው ስመለከት የነበረ። እውነት ለመናገር ፕራንክ አልመሰለኝም በጭራሽና
እሱን እንደዛ እያልኩ ሄሉም ደግሞ ስታሳይና ስትሆነው የነበረው ሁኔታ ስለነበረ በሷም ተበሳጭቻለሁ፣ በሱም ተበሳጭቻለሁ። እሷም በዚህ ልክ እንደዚህ መሆን የለባትም ማለት ሊሄድ ነው ባላት ጊዜ ያሳየችውን ነገር ነው እየተናገርኩ ያለሁት እና እሷን በቃ ሊሄድ ነው በቃ ሊሄድ ነው እንግዲህ ያው ሲመጣ ልመጣ ነው ብሎ ነግሯት አስፈቅዷት ምናምን ነገር አይደለም የመጣው፣ ድንገት ነው የመጣው። አሁንም ደግሞ ድንገት ነው ያው ሊሄድ ነው የሚላት። ግን አንደኛ እሱ ለእሷ ማሰብ ነበረባት። እሷ ደግሞ በዚህ ልክ እንደዚህ መሄድ የለብህም ብሎ በር እስከ መያዝ ምናምን ድረስ መድረስ የለባትም። እንዴት ነው ምንድን ነው የዚች ልጅ ነገር እያልኩኝ ስል ነበር። እና ግን በኋላ ፕራንክ ነው ብሎ ሲል ነው እኔ ራሴ ልቤ ከተንጠለጠለበት መለስ ያለው ማለት ነው። እና ቆይታቸውን አይተናል። እጅግ በጣም ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። አንደኛ ሄሉ ተመለሰች፣ ሁለተኛ ያሳቋ መጣ። ደስ ወደሚል ነገር ውስጥ እየገባች ነው። እንግዲህ በቀጣይም ደግሞ እግዚአብሔር ወደ ግብና ወደ ፍጻሜ ያድርሳቸው። በዚህ አይነት መልኩ ከሆነ እንግዲህ ያለው ግንኙነታቸው ማለት ናቲ ሲናገር የሰማነው ነገር አለ። ወደ ቀድሞ ነገሯ መለስኳት ብሏል። እንግዲህ ወደ ቀድሞ ነገሯ ሄሉ እንድትመለስ ካደረገ አንድ ነገር አለው ማለት ነው። ከዚህ በኋላ ባለው ነገሩ ያው እንደ በፊቱ ከሄሉ ጋር አብሮ መቀጠልና አብሮ መኖርን አስቧል ማለት ነው። መቼም ወደ ቀድሞ ነገሯ መልሶ እችን ልጅ ደግሞ ለመጉዳት ከእሷ ነገር ውስጥ አይወጣም የሚል እምነቱ አለኝ። ያው ብዙ የነሱ ተከታዮች ይህንንም ነገር እናንተም እንደምታምኑ እናንተም እንደዚህ እንደምትጠብቁ ተስፋ አደርጋለሁ። ያም ሆነ ይህ ግን የሄሉ ሳቅ በዚህ መልኩ ተመልሶ ማየት በጣም ደስ ይላል። ምክንያቱም ያሳለፈችበት ነገር ቀላል ስላልነበረ ማለት ነው። ያው አንዳንድ ክብድ የሚሉ ፕራንኮች አሉ። እነሱ ነገሮቿን እንግዲህ እንዴት እንደምታደርግ አላቅም። በጣም ከአይምሮ በላይ ነው የሚሆነው የእሷ ፕራንኮች ማለት ነው። ማለት አሁን ለምሳሌ ልጅ እፈልጋለሁ ልጅ ስጠኝ አይነት ነገር ያለችው ነገር እንትን አላለኝም እና እንደው ሄሉን እንደዚህ አይነት ፕራንኮቿን ምን አለበት ብትተዋቸው የሚለውን ነገር እኔ ለራሴ ብያለሁ። እንግዲህ ያም ሆነ ይህ እስካሁን ድረስ ሄሉና ናቲ ደስታ ላይ ያሉ ይመስለኛል። እንግዲህ ያለፉት የ2 ዓመታቸውን ብቸኝነት ነገራቸውን በርቀት እዛና እዚህ ማዶ ሆነው ባዩትና በሚያዩት ነገር ማዘናቸውንና አንዳንድ ጊዜ ደግሞ አያገባህም ምናምን በሚል ነገር መልስ መሰጣጣታቸውን ተመልክተናል። እንግዲህ እነሱ ነገሮች ቀርተው ዛሬ በእንደዚህ አይነት ሁኔታ ሄሉንና ናቲን ማየት በጣም ደስ ያሰኛል። እጅግ በጣም ደስ ያሰኛል። በዚህ ሁላ ውስጥ ግን እኔ እንዳልክንና የአብስራን ሳስባቸው ነበርና እንዳልክና የአብስራ ደግሞ ዝም ጸጥ ብለዋል። ማለት እንዳልክ ሲል የነበረው ነገር አለ። እሷን እንደሚፈልጋት ወርቄን ጥዬ አልማዜን ጥዬ ምናምን እያለ የሚፖሳስታቸው ነገሮች ነበሩ እና እሱ ጸጥ ብሏል። የአብስራ ጸጥ ብሏል። ጸጥታቸው እንግዲህ የመልካም ከሆነ ጥሩ ነው፣ ግድ ነው፣ ጸጥ ማለት አለባቸውም። ግን አሁን ሄሉ ያለችበትን ሁኔታ በምን አይነት አንግል በምን አይነት መልኩ እንደሚረዱት ወይም እንደሚቀበሉት አላቅም። ያም ሆነ ይህ ግን ከነሱ በፊት የነበረው ከሄሉ ጋር የነበረው ሰው ናቲ ካለበት ሀገር መጥቶ አሁን ከሄሉ ጋር በትልቅ ደስታ ላይ እንዳሉ እየተመለከትናቸው እያየናቸው አለን። እንግዲህ ይበል የሚያሰኝ ነው። ነገራቸው እንዲቀጥል እንፈልጋለን። አሁንም ደግሞ በመካከል ገብቶ ነገራቸውን ሊቋረጥ የሚችልበት ነገር በሁለቱም መካከል ባይፈጠር እጅግ በጣም ደስ ይለኛል። ሁለቱም በአስተውሎት ወይም ደግሞ በማስተዋል መሄድ ያለባቸው ይመስለኛል። ስፔሻሊ ደግሞ ሄሉ ነገሮችን በጣም በጥንቃቄ ማየትና በጥንቃቄ መሄድ እንዳለባት ይገባኛል። አንዳንድ ጊዜ ይከብደኛል። እኔ ራሴ የምትናገራቸው ነገሮች የምትቆጣቸው ቁጣዎች ምናምን ነገር ሳይ እንደው እላለሁኝ ማለት ነው። እና ነገሮች እንዳይበላሹ ከፊት ካለፉት ችግሮቻችንና ስህተቶቻችን ትምህርት ወስደን ዛሬ ላለንበት መንገድ ደግሞ እነዛ ትምህርቶች መንገድ ሊሆኑን ይገባልና ሄሉሻን ልላት የምፈልገው ይሄንን ነው። በጥንቃቄ ነገሮችን መያዝ፣ በጥንቃቄ መሆን
መቻል ትልቅ ጥበብ ነው። ስለዚህ በናቲና በሄሉ መገናኘትና እንደገና አብረው በመሆናቸው እጅግ በጣም እኔ ደስተኛ ነኝ ማለት የእነሱ ደስታ ያው የሁላችንም ደስታ ነውና ካለፈችባቸው መከራዎች አንጻር አሁን ቢበቃት ጥሩ ነው። ሄሉ ከዚህ በኋላ ፈተና፣ ከዚህ በኋላ ሐዘን፣ ከዚህ በኋላ ስብራት ወደ ህይወቷ ወደ ኑሮዋ ባይመጣ እመርጥላታለሁ እና እንግዲህ እግዚአብሔር ይህንን ደስታዋን የመጨረሻ ደስታ ያድርግላት፣ ፍጹም ያድርግላት ለማለት ነው። የመጨረሻ ስል ፍጹም ደስታ ይሁንላት፣ ዘላቂ ደስታ በቃ አብራው ለመኖር አብራው ለመቆየት አብራው ለመቀጠል የሆነ ዝልቅ ያለ ፍጹም የሆነ ደስታ እንዲያደርግላት ምኞቴ ነው። እንግዲህ እኔም በተለያየ ምክንያት አልገባሁም ወደ ማለት እንደዚህ ቪዲዮ ወደ መስራት አልመጣሁም። ጊዜው ብዙም ስላልነበረኝ ነበረ እና ምንም የተናገርኩበት ነገር አልነበረም። ግን ያው የሁላችሁም በእነሱ ደስታ እንደምትደሰቱት እኔም ደግሞ ደስታቸው ለእኔ ደግሞ ትልቅ ደስታ ነውና ይበል ብያለው። ፍጻሜውን ያዝልቀው ነው የሚባለው እና በርቱ፣ ተበራቱ ነው። ተጠንቀቁ፣ ተሳሰቡ፣ እርስ በርሳችሁ ተያዩ እና ጎዳናችሁ መንገዳችሁን ስኬታማ እንዲሆን እና ወደ ግብና ወደ ትልማችሁ እንድትደርሱ ማድረግ የሚገባችሁን ነገር ሁሉ አድርሱ። እናንተም ምረፉ፣ እኛንም አሳርፉን ለማለት ነው የመጣሁት። እስቲ ለቻናሌ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።